የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን የሳምንቱን ፕሮግራማችንን እንግዲህ አሁን እንጀምራለን። ዛሬ በተለያዩ ሁኔታዎች ላይ ነው የመጣነው። ትልቁና ዋናው እናቶች፣ እህቶች፣ ሴቶች ልጆች፣ አያቶች ለሆናችሁ የሴቶች ወር ስለሆነ ማርች እንኳን ለዓለም አቀፍ የሴቶች በዓል ወር አደረሳችሁ ማለት እንፈልጋለን። በቀኑም ባይሆን እንግዲህ ያው ዛሬ 7 ነገ 8 ስለሆነ በነገው ቀንም ቢሆን አክቹዋል ዴቱ ግን ሁሉንም በዓለም ዙሪያ ያሉ ሴቶች በሙሉ እጅግ ትልቅ አክብሮት እንዳለኝ፣ ሴት እናት ነች፣ እህት ነች፣ ሚስት ነች እና ዓለምን በሙሉ የሚንቀሳቀሰው ሰው ብቻዋን ባታመጣውም ግን በሴት ውስጥ ቆይተው ያሉትን መልካም ባህሪዎች ይዘው እንደገና ተጨማሪ ደግሞ እናት ደግሞ ከሆዷ ከወጡ በኋላ ወይም ከማጸኗ ከወጡ በኋላ ብዙ ስራ ያለባት ፍጥረት ነች ማለት ነው። የእግዚአብሔር ስጦታዎቿ በጣም ብዙ የሆኑ የእግዚአብሔር ስጦታችን እኔንም ጨምሮ እጅግ በጣም ብዙ የሆነ ነገር ነውና ለዛ ሁሉ እኔ በግሌ ስለ ሁሉም እናቶች ሆኜ ምስጉን ነኝ እና እንግዲህ ትምርታችንን የምንጀምረው ዛሬ አንዳንድ ጊዜ አርስት የሰጠሁት እንደው በግምት የምንኖርባቸው ነገሮች አሉ። ግን ከትምርቱ በፊት ደግሞ እኔም ራሴ ማርች መሆኑን ራሱ ኤቭሪዴይ ስለምሰራ ረስቸው ነበርና በማርች ለካ በሴቶች ጊዜ ነው እነዚህ ሰዎች ሪኮግናይዝ ያደረጉኝ ብዬ ሪኮግናይዝ የተደረኩበትን ነገር ደግሞ ከእናንተ ጋር ደስ ብሎኛል፣ ደስ ይበላችሁ ለማለትም ነውና ይሄ እንግዲህ ያለውበት ኢንዱስትሪ ፋይናንሻል ሰርቪስ ኢንዱስትሪም ሆነ ሪል ስቴት በነጮች ዶሚኔትድ የሆነ ሪል ስቴት ነጭ ሴቶች ዶሚኔት ያደረጉት፣ ፋይናንሻል ሰርቪስ ደግሞ ቦዲ በኩል ወንዶች ነጮች ዶሚኔት ያደረጉት ነውና በዛ ውስጥ ሴት ሆኖ ጥቁር ሆኖ በተለያየ እንደገና ኢሚግራንት ሆኖ ምናምን ብዙ ነው ያለው ሸክሙና ኔጌቲቭ ብዙ ስለሆነ ያንን ባላንስ ለማድረግ ብዙ ስራ የሚጠበቅብን ሰዎች ነን። ነገር ግን ኮምፒት የምናደርጋቸው ሰዎች እለት ተለት ከኢንዱስትሪውም ከኛም በላይ ካደጉት ሰዎች የምንማርበት እኔ ሁሉ ጊዜ ወደ ላይ ያለውን ነው የማየው። ለመማርና ወደ ላይ ለመውጣት የበላይን ነው የምንመለከተው፣ ምስጉን ለመሆን የበታችን ነው የምንመለከተው ብዬ ነው ማምነው። ስለዚህ ምስጉን ሆኜ ስላችሁ ይሄ ምስጉን የበላዩንም የበታችሁንም ስለሰጠን ደግሞ ምስጉን እንሆናለን። ግን ማድረግ የሚፈልግ ሰው ሁሉ ጊዜ ጣሪያው ነኝ ብሎ ራሱን መገደብ ሳይሆን ከሱ በላይ የሚያውቁ ሰዎችን እያከበረ በተለያዩ አጋጣሚዎች ራሱን በእውቀት ማዳበር የሚፈልግበት ኢንዱስትሪ ነው እንጂ አጋጣሚ ሆኖ ኢንዱስትሪውን የሚያቆሽሽ ነገር በኮሚኒቲያችን ውስጥ በየመንደሩ፣ በየመንገዱ፣ በየሞሉ፣ በየጎዳናው፣ በየቤተክርስቲያኑ፣ በየለቅሶ፣ በየልደቱ ምኑ ቅጡ በእንደዛ አይነት ሁኔታ የሃርት ቢት ያለውን የእግዚአብሔር ፍጡር የተከበረውን በሙሉ ትችላለህ ተብሎ ከእውቀት ነፃ በሆነ ሁኔታ ሰዎች ሲንቀሳቀሱ በወዲ በኩል ወደ ታች ሄዶ ኮምፒት ማድረግ አይቻልም። ወደ ታች ላሉት እንጸልይላቸዋለን። ወደ ታች ላሉት ልቦና እንዲገዙ ወይም እውቀት ማግኘት የማይችሉ የመማር ካፓሲቲያቸውን ለስ ከሆነ ሌላ እነሱን የሚመስል ነገር እንዲፈልጉ። ምክንያቱም በአንድ ሰው ወይም በአንድ ኮሚኒቲ የተነሳ ኢንዱስትሪ ሁሉ ጊዜ በሄድንበት እነዚህ እኮ ሲባል ያሳቅቃሉ። ሁሉም ሰው ለሁሉም ነገር እንዳልተሰራ፣ ሁሉም ነገር ደግሞ ለሁሉም ሰው እንዳልተሰራ የታወቀ ነው። ይሄ ፀሐይ የሞቀው ነው። that's the life formula ብዬ ነው እኔ የምወስደው። ስለዚህ ሁሉንም ሰው በአንድ ቱቦ ውስጥ አስገብቶ ግን የኛ ነገር ሁሉ ሰው ፓርኪንግ ሎት፣ ሁሉ ሰው ግሮሰሪ፣ ሁሉ ሰው ሬስቶራንት፣ ሁሉ ሰው ኮፊ ሾፕ፣ ሁሉ ሰው ጸጉር ቤት፣ ሁሉ ሰው ደግሞ አሁን የመጣው ኢንሹራንስ ሻጭ ይሆናል እና እነዚህ ነገሮች ሁሉም የውስጥ ስጦታ ከሌለንና በዛ ላይ ካልተሰማራን አስቸጋሪ ይሆናል። ሰውን እናበላሻለን። እኛም ደግሞ እስከ ዘለቄታው ቀና ብሎ ለመሄድ የሚያስቸግር ነገር ውስጥ እንዳንገባ ሰራለው የሚለው ሰው መጠንቀቅ አለበት። ተጠቃሚው ደግሞ ሪሊ ይሄ
አንጓሎ ጠይቆ ኢንተርቪው አድርጎ ሰውን መቅጠር ስላለመደ እንትና ብሎ ወይ ሱፍ ያያል ወይ ታኮ ጫማ ወይ ቦርሳ ያያልና እነዛ ችግሮች ስላሉ የህብረተሰብ ውድቀት በጣም እየተፋጠነ እንዳለ ይታያል። እንደገና ደግሞ ሙያውን በጣም እያራከሰው የሚጠቅሙትን ነገሮች በሙሉ እንደማይጠቅሙ አድርጎ ሰው እንዲያየው የሚያሰኝ አይነት ጉዳት የደረሰባቸው የተሰበሩ ሰዎችን እናያለንና ያ ሁሉ እንግዲህ ያካሄድ ሁኔታ እንደሆነ ይታያል። በሌላው በኩል ደግሞ እኔም ደግሞ ኢንዱስትሪ የነጭና የወንዶች ስለሆነ ሴቶኜ ጥቁሮኜ ከአፍሪካ ሆኜ ከኢትዮጵያ ሄሪቴጅ ሆኜ እኛ ምን እንችላለን የሚለውን በሄድኩባቸው ቦታዎች ፕሩፍ ለማድረግ ከምችለው በላይ 10 ጊዜ ማንኛውም ሰው መስራት እንዳለበት እንደ ኢሚግራንት 10 ጊዜ የሚሆን ከዛ በላይ ነገሮቹን በደንብ አብስዬ ይዣቸው እኩል መቆም የምችልባቸው የተለያዩ አጋጣሚዎች ነበሩና በዛ ውስጥ ያገኘሁት ሹመት አለ። በዚህ ያ ማለት ምንድነው ዝም ብሎ የሚያቀኝ ሰው ወይም ደግሞ አብረውኝ ያሉት ሰዎች ምናምን ሳይሆን ኢንዱስትሪው ራሱ ፋይናንሻል ሰርቪስ ኢንዱስትሪ ውስጥ አንኳር ተብሎ የሚባለው ኤክስ ዋይ ዚ ተብለው የሚጠሩት ኢንሹራንስ ካምፓኒዎች ለምሳሌ አሉ አይደለም ከነሱ ውስጥ ኢንሹራንስ ካምፓኒው ራሱ ነው ለፕሬስቲጂየስ የሆነ women ግሩፕ የዛ ሪጅን ሪፕሬዘንታቲቭ እንድትሆኝ እንፈልጋለን የሚል ኢንቪቴሽንም ኮንግራቹሌሽንም ነው አብሮ የመጣው ኖ ማለልበት ምክንያቱም ለራሴም አክብሮት አለኝ ህብረተሰቤንም ማከብረዋለሁ ከዚህም አገር ሰው አለ እዚህ ውስጥ ሲባል ደስ ይለኛል በሄድኩበት ብቸኛዋ ሴት ብቸኛዋ ጥቁር ብቸኛዋ ኢትዮጵያዊ ወይም ከኢትዮጵያ ሄሪቴጅ ስለሆንኩኛ ኢትዮጵያዊና አሜሪካዊ ማለት ነው ስለዚህ ለዛ ሁሉ በጣም ግሬትፉል ነኝና የመጣልኝን በዚህ መልኩ አቅርቤዋለሁ እንግዲህና ያው ኮንግራቹሌሽንስ የቲሳቱ ብለው ያው you are our mid Atlantic regional representative for prestigious women's study group ነው የሚለውና ዝም ብሎ ተነስቶ አንድ ኢንሹራንስ ካምፓኒ አንድን ሰው ያንን አይልም ያው ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ ራን አደርጋለሁኝ ተጠያቂነት ያለበት አሰራር እንድሰራ ፊዱሻሪ ነኝ የተጠያቂነቱ ደግሞ ግዴታ ያለበት እስከ ሰር ሊያወርድ የሚችል ነገር ነውና እነዛን ነገሮች ሁሉ እንግዲህ into consideration የሚወስድ ነው ከዛ ውጪ የማስተናግዳቸው ሰዎች ትራንዛክሽን ሁሉ ያያሉና ኢቭን ያስተናገድኳቸው ሰዎች ሁሉ ሪቪው የሚላክላቸው ሰዎች አሉ ተገዳችሁ ነው ወይ ገዛችሁ ተገፍታችኋል ወይ በቂ ዕውቀት አግኝታችኋል ወይ የተለያዩ የድርጅቱ የማስተማሪያ ነገሮች በእጃችሁ ገብተዋል ብዙ ጥያቄ ይጠየቃሉ ስለዚህ እነዚህ ሁሉ ነገሮች ባለሙያ ነኝ ብሎ አንድ ሰው ሲቀመጥ ወጥመድ ውስጥ ሊያስገቡ ስለሚችሉ ከጥንቃቄ ጋር ያለንን የህብረተሰባችንን አባልም ይሁን ማንኛውንም ሰው ከሁሉም ሀገር ዜጎች አሉኝ የራሳችንም ህብረተሰብ ደግሞ ብዙ ቪዲዮዎችን ሰራው ይሄንን ጨምሮ በራሳችን ቋንቋ ሰርቸው የራሳችንን ህብረተሰብ አዌርነስ ክሬት ለማድረግ ከተለያዩ ስካሞች ለመከላከል እንዲጠይቁ ምን እንደሚጠይቁ ለ25 አመት ደግሞ በነፃ ያገለገልኩት ህብረተሰቤ ስለሆነ ይሰማኛል አንዳንድ ነገር ይዘው ሲመጡ በዚህም ሳምንት ራሱ ኢንዴክስ ዩኒቨርሳል ላይፍ አለን ብለው ሊያሳዩኝ የመጡ ሰዎች ነበሩ ግን ታክስ የሚከፈልበት ኢንዴክስ ዩኒቨርሳል ላይፍ አለ ታክስ የማይከፈልበት ኢንዴክስ ዩኒቨርሳል ላይፍ አለና እነዚህ ነገሮች ስናይ በብዙ ችግር ውስጥ ያልፋል ምክንያቱም የሚያረጋው በእውቀት ሳይሆን ህብረተሰቡ በንክኪና ታዋቂ ነው ታዋቂ ነች ምናምን እንትና በጣም ሚሊዮነር ነው ቆይ ከሱ ጋር ላገናኘ ይሄኛው ከእምነታችን ጋር በጣም ስለሚሄድ ነው ብለው ደግሞ በቤተክርስቲያን አካባቢ ያሉ ሰዎች ደግሞ እንደዛ አይነት ነገር ብለው ሌላ ስም እየሰጡት ብቻ በተለያየ ችግር ውስጥ የሚገኝ የፕሮዳክት ወይም የሰርቪስ አይነት ሆኗል አሁን ኢንሹራንስ ማለት ነው በፒራሚድ ስኪም ውስጥ ስለሚንቀሳቀስ ሰው ስለዚህ እነዛ ነገሮች ናቸው እና ያው የሚቀጥለው ስላይድ ላይ ያለው በዚህ ሁኔታ ውስጥ ነው ያልኳችሁ እንግዲህ ህብረተሰቡ ማለት ኢንዱስትሪው የብዙ ወንዶች ኢንዱስትሪ ቢሆንም እንኳን በዚህኛው ሪጅን ለምሳሌ ብቸኛዋ ሴትና ብቸኛዋ ጥቁር ሆኜ ነው የተሸለምኩትና ሰዎች ለምሳሌ ብዙ ሴቶች መጥተው አኩርተሽናል ሴት ስናይ ደስ ይለናል ቀላል አይደለም ያለብን ቻሌንጅ ብዙ ነገር ይናገራሉና በዛ ውስጥ እኔም ደስ ይለኛል እዚህ የተሸለምንበት ቦታ ጋር ሁለት ያገራችን ሰዎች በምግብ አቅርቦቱ ጉዳይ በዌትረሲንግ ወይ በባንኩዌት ሰርቪስ ሁኔታ ላይ ስለነበሩ ያደረኩትም ደግሞ በአገራችን ሸማ የተሰራ ያበሻ ልብስ ስለነበረ ከላይ የለበስኩት ሸሚዙ ወዲያው አይናቸው ለየው አበሻ መሆኔን ከገጽታዬ ባሻገርና እነሱም በራሳቸው በቃ ደስ አላቸው እግዚአብሔር ይስጥልን እንደዋል አይደል መከታ ወይም እንዴት ነው ይሄ ምክንያት ወይም ደግሞ አራያ ስለሆንሽን በጣም ደስ ብሎናል ብለው ነው ያሉትና እንደምታዩት ሸምገድ ያሉት ሰውዬ እውነት ነው ይሄ ነገር አይነት ነገር ብለው የሚያዩኝ ይመስለኛልና አስተያየታቸውን ሳቄ ነው የሚመጣው ስለዚህ ሰላም ሊሉን የማይፈልጉ ሰዎች አሉ ስለጠቆርን ሊሆን ይችላል ሌላ ሀገር ሰዎች ስለሆነ ሊሆን ይችላል የተለያዩ ምክንያቶች ሊኖሩ ይችላሉ ግን it does not matter እኔ መሰረቴን ስለሆነ የማየው የምሰራው ነገር
ኤግዛክትሊ እነሱ ከሚሰሩት ጋር አንድ አይነት ወይም የተሻለ መሆኑን አምናለሁኝ በውስጤ ለምን ሰራቸው አንድ አይነት ነገሮች ማለት ነው የተለየ ነገር እነሱ የሚያደርጉን ነገር ካለ ደግሞ ያንን የተለየ ለመማር ሁሉ ጊዜ ማይምሮዬን ከፍታ አድርጌ በትህትና ነገሩን እቀበለዋለሁኝ ስለዚህ ፖዚቲቭሊ ስለሆነ ማየው ብዙ ስለማይጨንቀኝና ቀለምን በጨርቅ ነው እኛ ምናቀው ከኢትዮጵያ ስለሆንኩኝ እንጂ ከዛ ውጪ ሌላ ብዙም ግርግር የለምና anyway I'm so happy to be part of you or ምናም በየተከሻቸውና ካርጌ congratulations keep it up ምናም ብያቸው ሄዳለሁ ማለት ነውና ብዙም እንደዚህ በቀላሉ አንገታችንን ምንደፋ ሰዎች ስላልሆነን ያው ባለፈው ሳምንት ማድዋን አክብረናል እሱም አንዱ ምክንያት ነው ግን ያለፈው ማውራት ብቻ ሳይሆን መታገል ያስፈልጋል ለማንነታችን መታገል ያስፈልጋል መስራት መቻላችን ታግለን ቦታው ላይ ተቀምጠን ነው እንጂ ቤት ውስጥ ተደብቆ እንትናንተናና አጥምዶ ብሎ ሊትራሊ የሰርቆት አይነት ነገር ሆኖ እርስ በርስ አንድ ላይ ተሰብስቦ ግን ሁሉም አንድ አይነት መጥፎ የሆነ የቆሻሻ ህሊና የሚያደርገው ነገር የሚያደርግ ከሆነ የተሻለ ሰው ስለሌለ ምናየው ነገር ከሌለ የተሻለ ሰው ለማፍራት ነው መጣር ያለብን የተሻለ ስንል ሁሉ በእግዚአብሔር የተከበረ ነው ግን የተሻለ የሚለው በዚህ ኢንደስትሪ ውስጥ በእውቀት የታጠቀ ለሰዎች የሚሳሳ እውነትን የሚናገር ኢንቴግሪቲ ያለው ሰው እና በዛ ውስጥ እንግዲህ የመስተንግዶ ሁኔታ ከብዙ ፍቅርና ኬር ጋር እንጂ ሰው ሲገባ ገንዘብ መጣ ብሎ ሰው ግንባር ላይ ዶላር ፊገር ቁጭ አድርጎ እንቅስቃሴን ማድረግ ያ አዘፈዱሻሪ አይፈቀድም ኢንደስትሪው እንዳለማቀው እና ብዙ የሌሉ ነገሮች አሉ ተብለው የሚነገረው የዋህ ህብረተሰብ ስለሆነ የችግሩ መጠን በጣም ከፍተኛና ሰፊ ነው ስለዚህ እነዛ ነገሮች ማረም የምንችለው ሰው ለራሱ አክብሮት ኖሮት ራሱን ከፍ ማድረግ በየጊዜው አዳዲስ ነገሮች ስለሚመጡ ደረጃውን እየጠበቀ የሚሄድ ከሆነ ሁሉ ጊዜም የነዚህም ሀገር ሰዎች ይችላሉ የነዛኛዎቹም ይችላሉ የሚል ነገር ነው እንጂ ዝም ብሎ ያለንበት ቦታ ጋር ሆነን በተርመጠመጥ አይነት ሁኔታ ተሰርቶ ወይም ደግሞ ሰውን በሚጎዳ አይነት ሁኔታ ተሰርቶ በሰው ደም በሰው ጉልበት በሰው ላብ ከፍተኛ ቦታ ጋር ወይም ያለውበት ቦታ ጋር አለ ብሎ አንድ ሰው የሚል ከሆነ ስህተት ነው በፈጣሪም ልክ አይደለም እንደ ኮሚኒቲም we deserve more support and more help ብዙ ነገሮችን ፈላልጋለሁ በምን በኩል ላግዘው ይሄንን ህብረተሰብ በዚህም ከባድ ጊዜ በምን ባደርግ ነው ይሄን ነገር እንደዚህ ቢማሩ ይሄንን ቢያውቁ የትም ሄደው ሊያደርጉት ይችላሉ ግን የሚያውቁት ነገር ሲኖር ባለሙያ ፊት ሲሄዱ እንኳን መከበርም አለ በዛውና ይሄ ነገር በጣም ሁሉ ጊዜ ውስጤ በየጊዜው የሚረብሸኝና ታግቼ እንድሰራበት የሚያረግ ረህራህ ያለ ስለዚህ ያ ደግሞ እንግዲህ ጊዜውን ጠብቆ የተለያዩ ነገሮችን ያመጣል ብዬ ነው ማስበውና ለማንኛውም ደስ ብሎኛል እናንተም ደስታዬን ስለምትካፈሉ አመሰግናችኋለሁ ኤኒዌይ በሰርቪስም በአገልግሎቴም የሚሰማውን ነገር ተሰምቶት ባገኘው ነገር ፋታ አግኝቶ ሄዶ ሲያማረጥ የተሻለ ነገር ከሆነ ብቻ መገልገል እንዳለበት አሳስቤው ስለሆነ የሚሄደው አማርጦ ደግሞ ተመልሶ መጥቶ በማድረጉ ድርጅቶቹም ሪኮግናይዝ እንዲያደርጉ ሆነ በአሰራሩም ውስጥ ያለው ነገር ደግሞ ይሄ አሁን ገባ ወጣ ምናምን የሚባል ነገር የለም ማድረግም የለበትም አንድ ሰው እስኪረዳው ድረስ ጊዜውን መውሰድ እየቻለና እነሱ ነገሮች ሁሉ በሬፑቴሽናችን ላይ የሚያመጡት ነገር ስላለ ተጠቃሚው በመከበር እና ደግሞ በእውነት ላይ ከኢንቴግሪቲ ጋር መስተናገድ እንዳለበት ስለማምንና ያንን አድርጌ አብረን የተጓዝነው ሰዎች የእናንተም ውጤት ነው ይሄንን ያመጣውና ሁላችሁንም በዚህ አጋጣሚ ላመሰግናችሁ ወዳለሁኝ እንግዲህ ዛሬ ስለ ገንዘብ አያያዝ ጉዳይ እንነካካ ብለን ካልን እንደምታዩት ማርኬቱ በጣም እየዋዠቀ ብዙዎችን በተለይ ሲንግል ስታክ ኦን የምታረጉትን ሰዎች በኃይለኛው ጎድቷል ሪከቨር ለማድረግ ደግሞ ቀላል አይደለም ብዙ አይነት የተሻለ ማርኬት ብዙ ሪከቨሪ ይፈልጋል ሲቹዌሽኑን ደግሞ ስታዩት በሪከቨሪ ውስጥ ነው ያለነው ወይስ በተለያዩ አንሰርተንቲ ውስጥ እየተጓዝን ነው ብላችሁ ስትሉ ብዙ የሚያሳስቡ ነገሮች ስላሉ ያም የሚያሳስበውና ኔጌቲቭን ነገር ማርኬቱ ስለማይወድ እንዲሁ በቃ እንደ ሸማኔ ደውር ወደ ላይ ወጣች ማለቱ ሊቀጥል ይችላል ማለት ነው ስለዚህ በዚህ ጊዜ ውስጥ እንደ የድሜው ሁኔታ ስቴቢሊቲ የሚፈልግ ከሆነ አኑዊቲ ቨርሰስ ፔንሽን የሚለውን አኑዊቲን እንደ ፔንሽን ሊጠቀምበት የሚችል ሰው ግን አክቹዋል ፔንሽን እና አኑዊቲ ሁለቱ ምንድነው ልዩነታቸው የሚለውን ነገር ይዤላችሁ ቀርብ ያለውና ወቅታዊ ነው ብዬ ስላመንኩበት ነው ስለዚህ የሚቀጥለው ስላይድ ላይ ስንሄድ አኑዊቲ ቨርሰስ pension ነው they both pay lifetime income ነው ሁለቱም እስከ ህይወታችን ፍጻሜ እስከ ትንፋሻችን መጨረሻ ድረስ ካልሞተን የማይቆም ከፍያ ደሞዝ ሊሰጠን ቃል ቢገባልን ነው አንድ የሚያረጋቸው ነገር እሱ ነው በዛ ላይ ደግሞ የተለያየ ነገር አላቸው የተለያየው ነገራቸው ደግሞ አንዳንዱ ፔንሽን ሊያደርግ የሚችለው ነገር
አኑቲ ደግሞ ኢቭን ፔንሽንም ሆኖ within pension family ልዩነት አላቸው ላይፍ ታይሚንግ ይክፈሉ እንጂ በውስጣቸው ግን ያለው ነገር የተለያዩ ነገሮች አሏቸው አንዳንደኛው ፔንሽን ኢንፍሌሽን ፕሮቴክሽን አለው አንዳንዱ ኢንፍሌሽን ፕሮቴክሽን የለውም በዛ ላይ ደግሞ መጨረሻ ላይ ልንወስዳቸው ስንል ብዙ ዶክመንቶች መታየት አለባቸው ሰዎች ፔንሽን አለኝ ብለው ባይምሯቸው ያለውና ወረቀት ላይ ግን ኤሌክሽኑን ሰሌክት ያደረጉት ወይም ቼክ ያደረጉት ነገር የተለየ ከሆነ ለምን እንዲሆነ ምናምን የሚል ነገር ይመጣል አነስተኛ ትንንሽ ልጆች ያሏቸው ሜሪድ የሆኑ ያልሆኑ የተለያየ ልጆቻቸው እድሜ ቤኔፊሻሪ ምን በሚመለከት ብዙ የምናያቸው ነገሮች አሉና እነዚህን በትክክል መስተካከልና መሆን ያለባቸው ወቅት አለ ኦፍ ኮርስ ጡረታ ሲወጡ ነው ግን ፔንሽንን ወደ ሌላ ላዙረው ወይ ሲል ላይፍ ታይም ኢንካም ይከፍለዋል ግን the highest paying ነው በማንኛውም ፕሮዳክት ውስጥ ብታስገቡት ፔንሽኑ highest ሊከፍላችሁ ይችላል ግን በኋላ ላይ ደግሞ ከሌሎች ካብሮት ከሚመጡት ፓኬጆች ጋር ስታዩ አይ ቲንክ በዚህ ምክንያት እኔ ባዞሮ ነው የሚሻለው ምክንያቱም ወራሼ 5 አመት ልጅ አይደለም ወይም በ5 አመት በታች ያለ አይደለም ከ18 ከ20 አመት በላይ የሆነው ነውና ሜሪድ ስላልሆንኩኝ ላይኖረው ይችላል የሚል ወረቀት ሁሉ ያላቸው ድርጅቶች አሉና either married መሆን አለበት ወይም a child under 5 years old የሚል ብዙ ነው እንደየድርጅቶቻችሁ በውስጡ ያሉት ነገሮች በጣም የተለያዩ ናቸው ስለዚህ ያ ቀደም ብሎ ያለው ስላይድ ላይ ያለው ለምሳሌ ስካም አለርት ብዬ የጻፍኩበት 10,000 ብር አምጡና ወዲያው 15,000 ብር ይሆንላችኋል የተባሉ ሰዎችን አነጋግሬ ነበር ሰውነት ከዚህ በፊት ያለውን ስላይድ አድርገልኝ እና እሱን 10,000 የሚለውን ነገር ስናይ 10,000 ብር አምጡና ወዲያው 15,000 ብር ይሆናል ሲባል ኦኬ ምን አይነት እንዲ ካምፓኒ እንደዛ አሉ ኦኬ በቃ ቁጭ በሉና እስኪ እንነጋገር ብዬ ቁጭ አለንና ድርጅቱ ጋር ደወልን ምክንያቱም እኔም በዛ ድርጅት ውስጥ አፖይንትመንቱ ስላለኝና ስንጠይቅ 10,000 15,000 የሚለው ግን ካሽ አይደለም እነዚህ ሰዎች 0.95 ለዚህ አሁን 15,000 ለሚለው ዴት ቤኔፊት ማለት ነው ሲሞቱ ዘመዶቻቸው በ5 ክፍያ የሚከፈላቸው መሆኑን የሰጣቸው PhD በእኛ ኮሚኒቲ በእንስሳም PhD ይሁን በአግሪካልቸርም ይሁን በሕክምናም ይሁን በፋርማሲም ይሁን ዶክተር እንትና ተብሎ መጠራት የማንጠልጣያው እንትን ነው ግን የሚጠሩና የማይጠሩትን ስለማንለየው PhDዎችን በሙሉ ዶክተር ከሌ ብሎ የሚጠራ ሰው አለ unfortunately ያ ታይትል በኮሚኒቲያችን ውስጥ በጣም የመከበርና የማስፈራት ነገር ስላለው ዶክተር ተብሎ የሚጠራ ሰው ነው የሰጠው ይሄንን ስለዚህ እንደ ዶክተር ሆኖ ሁሉ ነገር ማወቅ አልነበረበትም ወይ ነው ዶክተር የሆነበት አንድ ሰው በሕክምና ከሆነ በዛ ነው በቃ ስፔሻሊቲው በእንስሳ ሕክምና ከሆነ በዛ ነው ስፔሻሊቲው በተለያዩ በሳይንስ ነገር ሌሎች ወይም ማት ነገር ወይም በተለያየ ነገር በኢኮኖሚክስ ከሆነ ዶክተር የሆነው ሌሎች ነገሮችን ያለምን የኢኮኖሚን የምናምን ሁኔታን በሚመለከት የወጪ የገቢን ነገር በሚመለከት ነው እንጂ በአኑቲ ፕሮዳክት ወይም በፔንሽን አይደለም ስለዚህ ብዙ ሰዎች እንደ ሳይድ ሀስል አድርገው ብዙ የህብረተሰባችን አካል ነው ያለውና እጁ ላይ የያዘው የተለያየ መሆኑን በተለያየ ጊዜ ሲመጡ እናያለን ስለዚህ 10,000 ብሩ $940 በአመት እንደሚከፈልበት ሲነገራቸው ቁጭ ብለው ያን አይደለም የነገራቸው ሰውየው ዶክተሩ ማለት ነው ስለዚህ እንዲህ አይነት ነገሮች ብዙ ነው በዚህ ሁኔታ ውስጥ የምትንቀሳቀሱት ስሙ አኑቲ ስለተባለ አንድ አይነት ሪዛልት አይደለም ያለው ስሙ ፔንሽን ስለተባለ አንድ አይነት ሪዛልት አይደለም ያለው እርግጥ ነው ሁለቱም ላይፍ ታይም ይከፍላሉ ግን በውስጡ ያለው ነገር ግን የተለያየ ነው ኢንፍሌሽን ፕሮቴክሽን ያለውና የሌለው ስላችሁ እኮ ልክ እንደ ሶሻል ሴኩሪቲ ኢንፍሌሽንን ካልኩሌት ያደረገ በየጊዜው ከፍ ያለ የሚሄድ ከሆነና የማይሄድ ከሆነ ሁለቱ እኮ የተለያዩ ነገሮች ናቸው አንደኛው ሰው የዳቦ ዋጋ ሲጨምር ሁሉ ጊዜ መግዛት ይችላል አንደኛው ግን የዳቦ ዋጋ ሲጨምር ወይ ቤቱ መጋገር አለበት ወይም የሚገዛውን ባበላል እያሳነሰ መሄድ አለበት ማለት ነውና it's just totally different ነው ሁሉንም ነገር ለመረዳት ስንሞክርና ቀጥሎ ያለው ስላይድ ላይ የአኑቲ all annuities are not the same not ሚለውን ሃይላይት ያደረኩላችሁ ለዚህ ነው አንድ አይነት አይደሉም ፊክስድ አኑቲ አለ ፊክስድ ስለተባለ ሁሉም ካምፓኒዎች ፊክስድ አኑቲያቸውን አንድ አይነት አድርገው አይደለም ያቀረቡት ቫሪያብል አለ ኢንዴክስድ አኑቲ አለ እነዚህ በሙሉ የራሳቸው ባህሪ ያላቸው ቫሪያብል አኑቲ ፉሊ ማርኬት ላይ የሚጫወት ነው እንደማንኛውም ስታክ ፊክስዱና ኢንዴክስዱ ደግሞ በኢንሹራንስ ካምፓኒ ሆኖ
የማጣት እድል የሌላችሁ ግን በሚገኝ ሰዓት ልታገኙ ትችላላችሁ። በሚገኝ ሰዓት ልታገኙ ስትሉ ደግሞ አገኛኘቱ ወይም ደግሞ አሰጣጡ የተለያዩ ነገሮች ናቸው ያሉት። ስለዚህ መፍትሄው ምንድነው? ስማቸው አንድ ቢሆንም እንኳን ልክ ሶዳ ሲባል ፔፕሲና ኮካኮላ እኩል ነው ቴስት ብሎ አንድ ሰው ድርቅ ሊል አይችልም። በቀለም አንድ ናቸው፣ ጥቁር ነው። ጋዝ አላቸው ሁለቱም፣ ግን ቴስታቸው የተለያየ ነው። ዋጋቸውም እንደዛው የተለያየ ነው። ስለዚህ ልክ እንደዛ እንደ ሁሉም ነገር እንድታዩዋቸው ነው እንጂ በስም አንዳንዱ ሰው ጥንት አንውቲ ሰው አይወርሰውም ነበር እና አሁን ያንን ይዞ ወራሽ የለውም አሉ እሱ ነገር ሊል ይችላል። ኖ እንደዛ የሚባል ነገር የለም። አሻሽለው በየአመቱ በየ2 አመቱ የተለያዩ ነገሮች ይጨመራሉ። ሰውን ይጎዳል ተብሎ ሰው ቅር ያለው ነገር ካለ ትሩ ታይም ደግሞ እየተሻሻሉ ይመጣሉ እና በዛ ላይ ስታዩት ሾፕ አራውንድ በማድረግ ቤተር ሪዛልት ያለውን ለይታችሁ ስታቁት ነው እንጂ አንውቲና ኔጋ ችግር የለም በዚህ ነው ምናም ብሎ አንድ ሰው ቢል ምን አይነት እንደሆነ ኢሉስትሬሽኑን መስጠት ከዛ በኋላ ያንን ደሞዝ ከሌላው ካምፓኒ ጋር ደግሞ ያንን ደሞዝ ማማረጥ አለባችሁ። ላይፍ ታይም ኢንካማችሁ ያንዱ ካንዱ የተለያየ ነው። ለምሳሌ በአመት እንበልና ለምሳሌው እንዲቀልልን 10000 ሰጣለው ካለ ሌላ ካምፓኒ ጋር ስትሄዱ 12000 ሰጣለው ካለ የሚቀጥለው 12100 እንኳን ቢል ስቲል 100 ብር ብልጫ አላት። ከዛ ቀጥሎ 13000 ቢል እያለ የምታዩት ምንድነው? የምታዩት ብልጫ ካለው ያ የሚመጣው $1 ወይም $5 ወይም $20 የተለያዩ ነገሮችን ይሸፍናል ማለት ነውና በዛ መልክ እንድታዩት ያስፈልጋል። ከዛ ውጪ ያው የሴፍቲ እና የሴኩሪቲ ነገር የሚያሳይበት ሁኔታ ላይ ነው አሁን ያለ ነው ገንዘብን በሚመለከት ማለት ነው። ስለዚህ ያንን ስናይ ገንዘብ የተለያዩ ቦታዎች ላይ ልናስቀምጣቸው እንችላለን እና የተለያየ ቦታ ጋር ተቀመጠ ሲባል ሜቢ እንዲያድግ ሊሆን ይችላል አንድ ሰው የሚፈልገው። የሚቀጥለውን ስላይድ ሰውነት እንዲያድግልን ከሆነ የምንፈልገው ሴፍቲ ያለበት ቦታ እንዲያድግ የሚፈልግ ሰው አለ። ሴኩሪቲ እና ሴፍቲ አንድ ላይ ሆኖ ደግሞ እንዲያድግለት የሚፈልግበት ቦታ አለ እና እነዛን ስናያቸው ምን ላይ ሊሆን ይችላል ብሎ ይላል። ለምሳሌ ባንክ ሴቪንግ አለላችሁ። ሴቪንጉን የተለያየ ቦታ ልትወስዱት ትችላላችሁ። ከ0.01 ለምሳሌ ባንክ ኦፍ አሜሪካ ቼዝ ኦፊሻሊ bankrate.com ላይ ስትገቡ 0.01 ይላል። ሌሎቹ ደግሞ አለን የሚሉትን በጠቅላላ አምጥተውታል ዘርግፈውታል እና 3 አለ 3.6 4ም የሚሉ አሉ ምናምን የተለያየ ከነ ሎጓቸው ከነ ስማቸው bankrate.com ላይ አለላችሁ። ከቤታችሁ ፊት ለፊት ግን ያለው 0.01 የሚሰጥ ከሆነ እና ከሱ ፎቀቅ ብሎ 1 ማይል ሄዳችሁ ደግሞ 3% የሚሰጥ ከሆነ የተሻለው 3% መሆኑን ማጣት የለባችሁም። ባንኮች በሙሉ አንድ አይነት አይደለም ፕራይሲንጋቸው ወይም ደግሞ ሰርቪስ ቻርጃቸው የተለያዩ ነገራቸው። ስለዚህ ሴፍቲን ስናይ እድሜያችን ስንት ስለሆነ ነው ሴፍቲ የሚያስፈልገን? ማንኛውም ሰው ከ50 ዓመት በላይ የሆነ ሰው ከባድ የሆነ የማርኬት ኮሬክሽን ቢመጣ ሴፍቲው ስለመግባት ወይም ደግሞ እንዴት ነው ያንን ነገር ፕሮቴክት ለማድረግ የሚያስቸግራቸው ነገር ስላለ ባሉበት ቦታ ምን ነገር እንዳለ ምን መጠየቅ እንዳለባቸው በደንብ በእውቀት ላይ የተመሰረተ ጥያቄ ይዘው ቀርበው ቮለታይል የሆነ ነገር ላይ ሃይሊ ቮለታይል የሚያደርግ ወይም ደግሞ ይሄ የግሮት ፕሮዳክት ላይ ከሆነ ያሉት ትንሽ ኮንሰርቫቲቭ ወደ ሆነ ነገር ሊመጡ ይችላሉ። ወደ ቫልዩ ስታክ ላይ ያስገቧቸው ወደ ተለያዩ ነገሮች ሊገቡ ይችላሉ። ሪል ስቴት ኢንቨስትመንት ትራስት ውስጥ ሊገቡ ይችላሉ። ብዙ ነገር አለ። ስለዚህ እነዛ ነገሮች ውስጥ መግባት ከቻሉ ማውጣት ስለማይችሉ እየሰሩ ትንሽ ሴፍቲያቸውን ፕሮቴክት ማድረግ ይችላሉ። ሙሉ በሙሉ ፕሮቴክትድ ናቸው ማለት አይደለም። ምክንያቱም ኤቭሪቲንግ ኢን ማርኬት 1 ሳንቲም ይሁን 1000 ብር ይሁን ሉዝም ያረጋል ጌንም ያረጋል። ስለዚህ ያንን አውቀው ነው እዛ ላይ የተቀመጡት። ግን እንደ እድሜያቸው ደግሞ ከማኔጀሮቻቸው ጋራ ከመኒ ማኔጀሩ ፊደልቲ፣ ቫንጋርድ፣ ሜሪል ሊንች ኤኒባዲ የተመረጡት በድርጅቶቻችሁ ከነዛ አድቫይዘሮች ጋር ተነጋግራችሁ አድቫይዘሮቹ ለእናንተ እንጂ ለድርጅታችሁ ወኪል አይደሉም። ለተጠቃሚው አካውንት ለከፈተው ሰው የተቀጠሩ ህጋዊ ቅጣትም እስከ መታሰርም የሚያደርስ ነገር ያለባቸው ስለሆኑ በስርዓቱ ለእናንተ ነው የሚሰሩት እንጂ የድርጅቱ ወኪል አድርጋችሁ አንዳንድ ነገር ለመደበቅ ወይም ደግሞ ላለመወያየት አትሞክሩ። ምክንያቱም በገለጣችሁት ቁጥር ሊረዷችሁ ይችላሉ። ከዛ ውጪ ዶክመንታችሁን ሁሉ ጊዜ ሪቪው ማድረግ አለባችሁ። ሪቪው ሳታደርጉ ዝም ብላችሁ እዚች ጋር እዛች ጋር ፈርምናም ስለተባላችሁ ስትፈርሙት መጨረሻ ላይ ምን እንደፈረማችሁ አታውቁም። በዚህ ሳምንት በዶክመንት ሪቪው ምክንያት እንደዚሁ ያንድ ወንድምን ኬዝ አይቼ ነበርና የተለያዩ ውሎች እርስ በርስ ተዋውለዋል። እርስ በርስ ለመስራት በመጀመሪያ ነገር ገና ነን አልደረስንም። ክራክ ያረገ ፋውንዴሽን አለ።
knowledgeን ኢንቴግሪቲን ኤቲክስን ፕሮፌሽናሊዝምን ያላካተተ መኖራቸውን ስላላወቀ እነሱ ተጨምረውበት ክራኩ ሲልድ ሳይደረግ ከከሌ ጋር አብሮ ይስራ የሚለው በቃ አንዱን ሊሰብር አልሞ የመጣ ካልሆነ በስተቀር አብሮ ለመስራት በፍጹም የፈለጋችሁትን ምክንያት ልታመጡልኝ ትችላላችሁ አይቻልም የማይቻልበት እንዲህ አይነት በቃ በጣም የሚያሳዝኑ ነገሮች ዴይሊ እናያለን የቸገረው ሰው ሲደውል ማለት ነውና ይሄ ሰው በዚህ ነው ያለ ጊዜ ገንዘቤን ይሰጠኛል የሚል ወረቀት ይዟል ለተሳይ አበበ ለከበደ ሊሆን ይችላል ገንዘብ የሰጠው የተለያዩ ስለ ቢዝነሶች አውርተዋል አሁን ሰውየው እንዳለው ፒኤችዲው 10,000 15,000 ላርግላችሁ ብሎ እንደሰበሰባቸው የዋይ ሆኑ ማይጠይቁ ማያውቁትን ሰዎች እሱም የማያውቀው ፒኤችዲ ያለው በተማረበት እና ከብረዋለን ግን እዚህ ጋር is a wrong person he does not fit in here እንደዚህ አይነት ነገር በጣም ጥሩ ያልሆነ ነገር ነው እየተደረገ ያለውና ልክ እንደዛ ይሄኛውም ሰውዬ ያኛው ስራውን የሚያውቀው ሊሆን ይችላል let's say አንድ ማኑፋክቸር የቻኮሌት ማኑፋክቸር ከፍታለሁ ብሎ አንድ ሰው ሊያስብ ይችላል ወይም ወንበርና ጠረጴዛ ሰርቼ ወይም እንጀራ ጋግሬ መሸጥ ፈልጋለሁ ብሎ ሊል ይችላልና የኔና ያንተ ገንዘብ ይጋጭና ከዛ በዚህ ያህል ጊዜ ገቢው ጥሩ ስለሆነ መልስልሃለሁ ብሎ ሲል ከዛ በኋላ ያሉት ፓራግራፎች በሙሉ ስሜን ላጠፋ ይሁሉ በዚህ ሀገር በእንግሊዝኛ ነው የተሰራው ስሜን ላነሳ ስሜን ላጠፋ ጠይቀኝ ብሎም ወደ ህግ ላይ ወስደኝ ይሄ በዜሮ ኢንትረስት የግል ሎን እንደሆነ መታወቅ አለበት የሚለውን ይሄኛው ግን አላየም ምክንያቱ ስትሉ በጣም ይተዋወቃሉ ግን አሁን ላይ እንደ እኔ እኮ እንደዚህ ምናምን ይሄ ንዴት አለ እና ምናምን ይላል ሰው እኮ ለራሳችን ነው እንጂ ምንለው በር ከፍተን ወተን እንኳን ማለት አንችልም because እዛ ላይ ይላል ስሜን ላያነሳ ስሜን ላያጠፋ ይላል ስለዚህ የሚያደርገው ሰው የሚጠይቃችሁ ሰው ኤግዛክትሊ ምን እንደሚፈልግ ከናንተ አውቆ ነው የሚመጣው እናንተ ደግሞ ድሮ በነበራችሁ በአገር ቤት ተውቅ ወይም አሁን በለበሱት ልብስና በሚያንቀሳቀሱት የመኪና ቁልፍና የመኪናቸው አይነት ሊሆን ይችላል እንደዛ አይነት ነገር ውስጥ መተገቡትና ቶታሊ በዚህ አብረን እንስራ በሚለው ነገር ሁሉ ጊዜ ሲሰማ ማን ነው የሚመታው እዚህ ውስጥ የትኛው ይሁን በክፋት የተነሳው ነው እንጂ በቅንነት ሰርቶ የሆነ ቦታ ጋር ደርሳለሁ ለማለት እነዚህ ቅድም ያነሳሁላችሁ ኤቲክስ ፕሮፌሽናሊዝም ኢንቴግሪቲ እና ህግ በለህግ መገዛት ራሱ መታወቅ አለበት እንጂ አሁን ህግ የሚመስል ነገር ግን በጣም የተበላሸ ሪሊ ሊጣል የሚገባው እንጂ ሊያዝ የማይቻል ወረቀት ተፈራርሞ በህግ ነው ምናምን የሚለው ነገር ሚዛን አይቋጥርምና ገና ነን ማለት ነው አዲስ እንደተወለደ ልጅ ገና መቀመጥ አይችልም መሄድ አይችልም ዳዴ ማለትም ወከም መሮጥ ምናምንና አይ ቲንክ አሁን በኮሚኒቲያችን ውስጥ የሚወራው ይሄ አብረን እንስራ ምናምን ሚል ከተረት ጋር የተያያዙ ነገሮች አሉ ግን አዲስ የወለድነው ልጅ ለማራቶን ነገ እናሰልፈው ብሎ ግብግቡስ መግባት አይነት አድርጌ አይዋለሁ ምክንያቱም እውነተኛ ከሆነ ለራሳችን እውነቱ ይሄ ነው ማለት ነው ለ30 አመት የተለያዩ ነገሮችን ሳይ የት ጋር እንዳለን እንድገምት የሚያደርግ ነገር መጥቷል ስለዚህ ሁሉ ጊዜ ሰው ህግን ከሚያቅሰው ጋር ከብዙ አይነት ዜጎች ጋር ሲሰሩ እናያለን የኛም ሀገር ሰዎች ግን እርስ በርስ በሚሆንበት ጊዜ ግን ተመልሶ ዛው ነርቸርድ ያልሆነው ቦታ ጋር ሄዶ የመቀመጥና አንዱ ባንዱ ላይ ብልጤ መሆን ነገር ስላለ በጣም አስቸጋሪ ነው ስለዚህ ዶክመንታችሁን ሪቪው ማድረግ ያላችሁን ሌላም ነገር ተፈራረማችሁ ኢቭን ኢሌክት ልታረጉ ስትችሉ እንኳን ስትፈልጉ ለሪታየርመንታችሁ ምንድነው ለመሆኑ የምትመርጡት ዝም ብሎ የሆነ ጃን ፒተር የሚባል ሰው እንደዚህ አርግ ያለው ስላለ የናንተ ላይፍ እና የጃን ላይፍ አንድ አይነት አይደለም የጃን ቤተሰብና የናንተ ቤተሰብ ወይም የኔ ቤተሰብ አንድ አይነት አይደለም ስለዚህ ምን ፈልገው ነገር ያሟላሉ የኛም ፋሚሊ ከሁለት ቤት የመጣ አለ ሚኒንግ ከሁለት ሰዎች ልጆች ያሏቸው ሰዎች አሉ ከአንድ ቤተሰብ የተወለደ አለ ወላጆች ያሉት ሰው አለ ወላጆቹ የሌሉ ወይም ደግሞ የማይፈልጉ ከነሱ አሉ just so many things በጀቱን ሲያየው ስቲል ለራሴ ነው የምኖረው ወይስ ሌሎችም አሉ ኤክስቴንደድ ታማሚ ባል ታማሚ ሚስት ያለው ሰው አለ ታማሚ ልጅ ያለው ሰው አለ ኬዙ የተለያየ ስለሆነ በእያንዳንዱ ሰው ዝም ብላችሁ ብቻ የሚፈረም ነገር መኖር የለበትም ስለዚህ always review every document that you sign ማለት ወዳለው ከዛ ውጪ ሬትን በሚመለከት ለምሳሌ በሌላው በኩል ጉዳት በጣም ሲበዛ ያ ደግሞ ኦፖርቹኒቲ ነው ለምሳሌ ፊክስድ ፕሮዳክቶች ወይም ደግሞ ኢንዴክስድ የሆኑ ፕሮዳክቶችን ለሚያቀርቡ ድርጅቶች ኦፖርቹኒቲ አድርገው ስለሚያዩት 10.5 ለምሳሌ አንደኛው ካምፓኒ በዚህ ሳምንት ካፕ አድርጎ አውጥቶታል ማለት ነውና ያንዳንዶቹ ድርጅቶች ካፕ ኖ ማተር ዋት ኢኮኖሚው 1% ወይም ከዛ በላይ ከዜሮ በላይ እስከሆነ ድረስ ለማክሲመሙን ሰጣለው ሁሉ የሚሉ አሉ
የዚህ 10.5 ደግሞ ማርኬቱ እዛ ድረስ ከሰጣለው የሚል ነውና ዩዥሊ በአኑዊቲ ያን አይነት ሴኩሪቲ የሚሰጡ ያሉም አንድ ደግሞ ሌላ ካምፓኒ 10% ጋራንቲድ ያለው አለ ኖ ማተር ዋት ስለዚህ እንደዛ አይነቱ ቦታ አሁን ሰዎች ገንዘባቸውን በማንቀሳቀስ ላይ ቢዚ ናቸው እንጂ የራሳቸውን ነገር ኢሉዥን ፈጥረው ትላንትና አበበ መጥቶ ስለመታ ትላንትና ዶክተር እንትና መጥቶ ያልሆነ ነገር ስለጨመረው ከዛ በኋላ ጃንም ፒተርም ጀነፈርም ባንኩም ፋይናንሻል ሰርቪስ ኢንደስትሪውም ሁሉም ትክክል አይደሉም ብሎ ግን በድንጋጤ ቁጭ ማለቱ ጥበቃን ሊያመጣልን አይችልም ስለዚህ ሬቱን ለግሮት አኑዊቲ የምትፈልጉ ካላችሁ በጣም መመልከት ያለባችሁ ፊክስድ ልክ እንደ ሲዲ ፊክስድ ሆኖ 5-6% የሚከፍሉ አሉ ሲዲ ለምሳሌ አሁን አይከፍልም ግን እነዛ ነገሮች ለ3 አመት ለ5 አመት ለ7 አመት የሚሉ ሊኖሩ ይችላሉ ከዛ በላይ እንኳን አይሄድም ፊክስዱ ስለዚህ ፊክስድ ሲባል የኢንዴክስዱ ሳይሆን የማይጋው ማለት ነው መልቲ ፋክተር ስለዚህ የነሱ ነገር የተለያዩ ነገሮች ስላሉ ብቻ ኢንደስትሪው ሃይቅ ነው ከፍቅር ጋር ራሱን ያስተማረ የሚያድግ ሰው ካልሆነ በስተቀር አንድ ነገር ይዞ ሷኑ እየዘመረ ሷም ደግሞ በ1800 ምናምን ወይም በ1900 ምናምን ወይም 2001 ላይ ነበረች ከሆነች ትጎዳለችና ከጊዜው ጋር መራመድ ያስፈልጋል ማለት ነውና ከዛ ውጭ ደግሞ the difference between አሁን ያያችሁትን ይሄንን ተብላችሁ ስትነገሩ ወይም ሲሰጣችሁ ያያችሁትንና የሚቀጥለው ምን እንደሆነ የተለያዩ ነገሮችን ማየት ያስፈልጋል annuities ብለን ስንል ለምሳሌ ላይፍ ታይም ኢንካም ይከፍላል yes ከዛ ውጭ ለግሮት annuity በጣም ጥሩ ደስተኛ የሆኑ ክላይንቶች ስላሉኝ ደስ ይለኛል በዛ ሲደውሉም ስልክ አንስቼ እኩል መነጋገር የምንችለው ነው እንጂ ምንም የሚያስደብቅ ነገር የሌለው እና እነዛ ሁሉ ግን አንዳንዱ annuity ለምሳሌ የመጨረሻው የሚቀጥለው አንዳንዱ annuity በጣም እንትን ነው የሚሆነው ለ5 አመት በመተታመሙበት ጊዜ ዳብል ይሉታል ዳብል ሊያደርግ ይችላል ዳብል የሚያደርገው ምኑን ነው ብሎ አንድ ሰው ሊጠይቅ ይችላል ለምሳሌ 10,000 ብር ነው ብለን እንበል ለምሳሌው የአመት ደሞዛችሁ የአመት ደሞዛችሁ 10,000 ብር ከሆነና ሎንግ ተርም ኬር ሲቹዌሽን ካላችሁ ለ5 አመት 20,000 ብር እንዲሆን ያ ተጨማሪው 10,000 ብር ነርስ ይቀጥራል ዊልቸር ይገዛል ከዘራ ይገዛል መድኃኒት ይገዛል ዶክተር አፖይንትመንት ሲኖረን ኡበር እንጠቀምበታለን whatever ኤክስትራ ነገር የመጣብንን ነገር ሊያግዝ የሚችል ቤኔፊት ያለው አለ ያንን ቤኔፊት ስናወራ ደግሞ አንዳንዶቹ የራሳችሁ ፍራንክስ ካላለቀ ድረስ ዳብለሩ ይሰራል የእናንተ ሳንቲም አንድ ሳንቲም ብትቀር እና ያ ሎንግ ተርም ኬር ከመጣ አንድ ሳንቲም አካውንታችሁ ውስጥ ቀርቶ ዳብል ያረጋል ግን የእናንተ አልቆ ፕሮሚስ የገባነው ብቻ ከሆነ ምን ከፍላችሁ አይሆንም ብለው የሚሉም ሰዎች አሉ የመጨረሻው ስላይድ ሰውነቴ ስለዚህ እነዛን ስታዩ በጣም የተለያዩ ነገሮች በውስጡ ታዩባቸዋላችሁና ለምንድን ነው ይሄ ሆነው የሚለው ነገር ከካምፓኒ የሚያዋጣቸውን ስለሚያቀርቡ ነው ባይ ዘ ዌይ የፔንሽንን የአኑዊቲን ሄድኩበትና ፔንሽን ስላይድ ላይ አሁን አሳይቶን የነበረውን ሰውነት እሱን እናየዋለንና ሴፍቲና ሴኩሪቲን ካወራን በኋላ የአኑዊቲን ነገር በመናይበት በአኑዊቲን አይተናል ፔንሽንን ስናይ ደግሞ ያው የአኑዊቲ ፊክስድ ቫሪያብል እና ኢንዴክስድ ብለን ሄደንበታል ግን የፔንሽኑን ስታዩት ሪታየርመንት ፕላን የድርጅቶች ለፌደራል ገቨርንመንት የሚሰሩ ሰዎች ወይም ደግሞ ጥቂት ኮርፖሬሽኖች ከ20% በታች የሚሆኑ ፔንሽንን ኦፈር የሚያደርጉ አሉ ስለዚህ ያንን ፔንሽን ኦፈር ሲያደርጉ ፔንሽኑ ካሽ ቫልዩ ያለው አይደለም እንደ አኑዊቲ ግን ምን ያህል ዘመን ስታገለግሉ ቬስትድ ፒሪየድ የሚባለውን ባገለገላችሁት ዘመን ልክ የሚከፈላችሁ ያከፋፈሉ ሁኔታ አለ አንዳንዱ 20% አንዳንዱ 40% አንዳንዱ 60% እነዚህ ነገሮች የአገልግሎት ዘመናችሁን ነው የሚናገሩትና ድርጅቱ ታማኝ አገልጋይ ስለሆናችሁ የሚያረጋው የክፍያ ሁኔታ ነው ስለዚህ ሁሉም ኤምፕሎየሮች ኦፈር አያደርጉም ፔንሽን በአሁኑ ሰዓት በጣም ኤክስፔንሲቭ ስለሆነ በአብዛኛው 401k ነው ኦፈር የሚያደርጉት ሌሎችም 403b TSP ያላቸው አሉ እነሱም አዋጣው ድርጅቶቻቸውን ማች የሚያደርጉበት ግን ፔንሽን ግን እናንተ ምንም ሰራተኛው ምንም የሚያደርገው የለም አሰሪው የሚያጠራቅምላችሁ ወይም ደግሞ ካልኩሌት አድርጎ በዘመናችሁ የሚሰጣችሁ የገንዘብ መጠን ነው ማለት ነው ስለዚህ ፔንሽን ካሽ ቫልዩ የለውም ግን አንድ ሰው ምን ያህል እንደሆነ በዚህ ያህል እድሜው ሲወጣ የሚያገኘው ያ የቀጠረው ድርጅት ይነግራዋል ስለዚህ ፊውቸር ቫልዩ ፕሬዘንት ቫልዩ መታወቅ አለበት በዛ ውስጥ አንዳንድ ሰዎች በፍች ውስጥ የሚጓዙ ሰዎች አሉ እንደዛ አይነት ነገር ሲኖር every paperwork has to be done properly
ያለው ደግሞ የሜሪታል አሴቱ ወይም ደግሞ በየጋብቻ ውጤት የሆነውና ሴፓሬት ፕሮፐርቲ ተብሎ የሚጠራው እነዛን ሁሉ ካልኩሌት አድርገን ማውጣት አለብን ማለት ነውና ፔንሽን ሳመሪ ዶክመንታችሁ ሁሉን ነገር እዛ ላይ ስለሚያሳይ ምን ማግኘት ምን ያህል ጊዜ እንዳገለገላችሁ ሁሉን ነገር እዛ ላይ ይናገራል ስትወጡም ደግሞ መምረጥ ያለባችሁን ነገር ይናገራል ብዙ ድርጅቶች አድቫይዘሮች አምጥተው ያንን ዕውቀት እንዲሰጡ ያደርጋሉ የተለያየ ዕውቀት በየቦታው ብትሰበስቡ ኢንክሉዲንግ የተለያዩ ፍሪ ሴሚናሮች አሉ ከዚህ ቀደም ማሳይቻችኋለሁ በአመት 6 ጊዜ የምሰጣቸው ክላሶች አሉ ለአሜሪካን ሶሳይቲ በፊዱሻሪ አሶሲዬሽን ተዘጋጅቶ ገብቼ ነው አላቃቸውም ገብቼ ኤጁኬሽኑን ሰጥቼ ነው የምወጣውና እዛ ጋር የሚመጡት ሰዎች ለምሳሌ አገሬው ነው የሚመጣው ብዙ ሰው የውጭ ሀገር ሰው አይቻላቅም እንደኛ ማለት ነውና በአብዛኛው እስከ 5 ሚሊዮን ድረስ ያላቸው ከ150 ሺህ እስከ 5 ሚሊዮን ያላቸው ሰዎች እንዴት ማድረግ እንዳለባቸው ሊማሩ ነው የሚመጡትና ብዙ ጥያቄ ያላቸው ከብዙ ሰው ልትማሩ ትችላላችሁ የሚከፈልበት ነገር የለም በየአካባቢያችሁ ግን የሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ ሴሚናሮች አሉ በስነ ስርዓቱ የሚሰጡ ምንም ማስፈራራት የሌላቸው ያሁን በእኛ ኮሚኒቲ የተማረረ ሰው ካለ ከስርዓት ውጭ ስለሆነ ከፍርሃት ውጭ የሆነ ዕውቀት ብቻ ሆኖ ማመዛዘን እንድትችሉ መጠየቅ እንድትችሉ ሆኖ የተዘጋጁ ፕሮዳክቶች በዛ ላይ ኤኒባዲ ማታቁት ቼከር ሁሉ እዛ ውስጥ ሊኖር ስለሚችል ከመስመር ወጥቶ ያፍ ወለምታ መናገር ሪፖርት ሊደረግ ስለሚችል ያ ፕሬዘንተር እዛ ላይ ባለው መሰረት ህግና ስርዓቱን ጠብቆ ለሰዎች አዌርነስ አንባይዝድ የሆነ ዕውቀት ወደ አንድ ወገን ያላደላ ግልጽና ግልጽ የሆነ ነገር ሰዎች ማሰብ እንዲችሉና ምርጫቸው የተስተካከለ እንዲሆን ሰው የሚሸት ኮርስ የሚሰጥበት ነውና እኔም ሰጥቼ ከዚህ ቀደም አንድ ኢትዮጵያዊ እናት ከልጃቸው ጋር መጥተው ነበር ማጋጣሚ 78 ሰው ነበር የነበረው ሩም ውስጥ እሳቸው አንድ ጥቁር ሌላ አንድ ጥቁር አሜሪካዊ ከዛ በተረፈ ሌሎቹ ከማጆሪቲው ግሩፕ ውስጥ ነበሩ ማለት ነውና እንደዛም አይነት ሆኖ በሚነሳው ጥያቄ ላይ ሊረዳዱ ይችላሉ እዛው ሊተዋወቁ ይችላሉ የሚያገኙት ዕውቀት ለማንንም ሰው የሚሰራ ለከሌላ ከሌ የሚባል ሳይሆን ኤኒዌይስ ወይ ገቨርንመንት ውስጥ ይሰራሉ ወይ ጡረታ ሊወጡ አስበዋል ወይ 401k ይኖራቸዋል ሁሉም ፕሮዳክቶች ናቸው የሚናኩት እዛ ውስጥ this is our fiduciary obligation ሰዎችን ለማስተማር እንጂ በሰዎች ይሄኛው ፕሮዳክት ብሎ ለመደለል ክልክል ነው አይቻልም ከኢንዱስትሪ ውጭ የሚሰራው እርስ በርሱ ሲሆን ሰው አሁን እንደምታዩት በየቤተ ክርስቲያኑ እየገቡ ነጠላ ደግድገው ፑልፒቱ ላይ ወጥተው ሌላ አይነት ነገር ህዝቡን ማስፈራራትና የተለያዩ ንግግሮች ስታዩ ፋይናንሻል ሰርቪስ ኢንዱስትሪ የሚያቀው አይነት አሰራር ነው ብላችሁ መውሰድ የለባችሁም ይሄ ራሱን የቻለ የቤት ሙልሙል የቤት ቂጣ ነው እዛው ነው ተሸፍኖ የሚቀረው ቤታችን እንደምንጋገረው እንጀራ በቃ ለሁሉም ሰው ይሆናል ተብሎ ሴፉ ያልገባም አይደል ትራዲሽናሊ የኛ ምናከብረው ምንወደው የሚስማማን ትራዲሽናል ምግባችን ነው ግፍ አቤል የተለያዩ የውጭ ሀገር ዜጎች ስቶሮች ውስጥ ተቀምጦ ልታዩት ትችላላችሁ አንዳንድ ሎካል 7-11 ውስጥ እንጂ ሴፍዌይ ጃይንት ወይም ካስኮ ምናምን ጋር አልገባም እስካሁን ለምን ለሁሉም ሰው ገና ፌቨሪቱ ለመሆን መቅመስና መሞከር ይመቸኛል ቴስቱ ብለው የሚሉበት ሁኔታ ጋር መደረስ አለበት ስለዚህ ልክ እንደዛ አሁንም ይሄ ዕውቀት ለከሌ ተብሎ እንደ ካልቸራል ምግቦች የህንድ ምግብ የኢትዮጵያ ምግብ የስፓኒሽ ምግብ የቻይና ምግብ ብለን ምንለው አይደለም ይሄ ዩኒቨርሳል ነው ቁጥር ዩኒቨርሳል ነው ከ0 እስከ 9 ስለሆነ ሰዎች አደማመሩና አቀናነሱና ብዜቱን ነው እንጂ ማወቅ ያለባቸው እና የሚመጣው ውጤት ሲደመር አንድ ነው ግን እያንዳንዱ ፕሮዳክት በበስተኋላ ባለው ፕሮግራም ውስጥ ሲያስገቡት ግን ያንዱ ሌላ ነው ከውጭ የምታዩትና ከዛ ኋላ ፋይናል ሪዛልቱ የተለየ ነው ብዙ ሰዎች ለምሳሌ በዚህ ሳምንት ኢንዴክስ ዩኒቨርሳል ላይፍ አለን ብለው ሲያመጡት ታክስ የሚከፈልበት ነው ከዛም እሱም ራሱን በልቶ ጨምቆ ይጥለዋልና አገር ቤት እኮ ሄደ በ1.6 ሚሊዮን ቤት ሰራለ ተብዬ ነበርና ውሃ ዳር በቃ በጣም የተዝናና ኑሮ ኢሉዥን ውስጥ አስገብቶ መምታት አይደለም ፋይናንሻል ባለሙያ መሆን ማለትና ብዙ የሚቀር ነገር ስላለ በግምት ሳይሆን የምንኖረው አርስቱ ላይ እንደምታዩት በመክንያት ነው የምንኖረው ለምንድን ነው ያስፈልገው አንድ ነገር ቤት ይሁን ፋይናንሻል ፕሮዳክት ይሁን ይሄውን ለምሳሌ በሊቪንግ ትረስት ራሱ ልትሞት ነው ልትነሳ ነው ምናምን በሱም ጉዳይ ላይ ጠበቃ ይዤ እመጣለሁ የተስማማኝ ጠበቃ ለመቅረብና እሺ ያለ ጊዜው ሲያመቸው እሱን ይዤ እመጣለሁ አሜሪካዊ ነው ከሰውነት ጋር ተነጋግረን እንዴት አድርገን ያ እሱ ከኋላ በእንግሊዝኛ የሚናገረውን ኢንተርቪውን እየተናገረ በአማርኛ ልናደርገው እንደምንችል ማለት ኮኦርዲኔት ማድረግ አለብንና እንዲህ አይነት ነገሮች በቃ ከህሊና በላይ የሆኑ የገቢ ምንጩ ነኝ የሚል በጣም ደስ የማይል የሚቀፍ ነገር እንሰማለን እናያለንና
እነዛ ሁሉ ነገሮች እያንዳንዱን የምትሰሙትን ጫፍጫፉን የምትሰሙትን ነገር እንድትጣሉት የሚያደርጋችሁ ቢሆንም እንኳን ግን መለስ ብላችሁ ካልተመቻችሁ ይብን ከኮሚኒቲው ውጭ ሄዳችሁ የተለያየ ኔበሮቻችሁን ራሱ እንደ አይነት ነገር ሰማውና ያው እኛ ለዚህ አይነት ነገር አዲስም ብንሆን ግን I just want to pick your brain ብላችሁ ጎረቤቶቻችሁን አሜሪካኖቹን ብትጠይቁ ብዙ ነገር ልትማሩባቸው ትችላላችሁ እንዳላችሁ ቅርበትና ፍሬንድሺፕ ማለት ነውና ሁሉ ጊዜ አትዝጉት እንትናችሁን በራችሁን አትዝጉት ክፍት ይሁንና ከሌላው ኮሚኒቲ ጋር ተቀላቅለን ሁላችንም በባህሉም ይሁን በካልቸሩም ይሁን በልጆችም ግንኙነት በልጆች አስተዳደግ በስራ ጉዳይ በመስራ ቤቶች በመናረጋቸው ለውጥ የምንፈልግባቸው ነገሮች ብዙ ነገር ልንጠቀም እንችላለን ዝግት አድርገነው ግን አሁን ይሄ እርስ በርስ በመሆኑ ጉዳቱም እዚሁ ነው እየወቀጠው ያለው ህብረተሰቡን በማደግ ስም ማለት ነውና የተለያየ ነገር ሲደረግ ሰዎች አንዱ ባንዱ አድቫንቴጅ መጥቶ በሰው ውድቀት ላይ አሸንፈ ያለው የሚለውን ሰው እንደገና እጅ ሲነሳ የምታዩት የህብረተሰብ አይነት ነውና ከዛ ካድዋው ጋር ይጋጭብኛል ከነጻነት ጋር ይጋጭብኛልና ምንድነው እየሆነ ያለው የሚለው ነገር ትንሽ አዙረን ስናየው በአሁኑ ሰዓት ላይ በብዙ ነገር እንደደከምን ማስተዋላችን እንደተወሰደብን በጣም ኢሞሽናል እንደሆነን ሾርት ከት ፈላጊዎች መሆናችን ለብዙ ወንጀል የሚዳርግ ነገር ውስጥ ሳናስበው ምንገባ በቀላሉ መሆናችን ራሱ ነገ ተነጎዳ ደግሞ ይሄን ኮሚኒቲ ኢንቨስቲጌት አድርገን ያንን ሲባል የሚወጣው ደግሞ ታሪካችን ጥሩ ነገር ላይ ሆነ ይችላል ስለዚህ ግራና ቀኙን ያያያችሁ በእውቀት ላይ የሚሆን ነገር አይጎዳም የሚመጣውንም ታቆታላችሁ ኤክስፔክቴሽናችሁንም ሴት ታደርጋላችሁ እንጂ ማንንም ሰው ሰርቶ ምን ሰርቆ ሊለብስ ይችላል ሊነዳ ይችላል ሊረግጥ ይችላል it does not matter ባቋም ሳይሆን የምትወስኑት ባይምሮ ምን ይዞልኝ መጥቷል ያ ይዞ የመጣውን ነገር ሊሰጠኝና ይዤው ከምንም ፊርማና ከግዢ ውጪ እንዳማረጥ እድሉ አለኝ ወይ ሄጂ ዞር የማለትና የሰማሁትን ማመሳከር እንድችል እንጂ ወዲያው ሊደፍቃችሁ ሲመታ ሲሞክር አንድ ሰው በጣም አስቸጋሪ ነው የሚሆነውና በዛ አጋጣሚ 11 ሆነው በአንድ ቋንቋ ውስጥ ያሉ ከአንድ ብሔር የሆኑ ሰዎች እዚህ ሜሪላንድ ታዋቂ የተባለ ሰው እዚህ ሊትራሊ መጥቷቸዋል በዚህ በኢንሹራንስ ስካም ተደርገዋልና በአመቱም በሁለት አመቱም የተለያዩ ነገሮች ግጭት ፈጠረና ሁሉም በቃ አቆሙትና አስጠላኛው ልጆች አሉኝና እንደሚያስፈልግ ባቅም አለ ግን ገና ሲሉ ኢንሹራንስ ሊሉ ነው ብዬ ደሜ ብልጭ ነው የሚለው ምክንያቱም ያጣውን ገንዘብ ያቀዋል የተነገረው ነገር ጠርቀም አርገብ ታስገባ ብዙማ ቢሆን ምናምን ሲባል ኢሉዥን ውስጥ ገብቶ ነው የተመታውና ምንም ያገኘው ነገር የለምና በስመ ኢንዴክስ ዩኒቨርሳል ላይፍ ማለት ነውና ጥሩ ስሜት የለውም ህዝቡ ወጥቶ እንዳይናገር ደግሞ በኃይል ይዘዋልና ደውሎ ግን ሲሉ ገና ኢንሹራንስ ሊሉ ነው ብዬ በጣም ያስጠላኛል ብለዋልና እዛ ጋም መድረስ የለባትም አንድ ሰው ግን አልተጎዳም ማለት አይደለም አልተሰረቀም ማለት አይደለም መጎዳቱን መሰረቁን እኮ አንደርስታንድ የሚያደርገው ኤኒዌር አበሻ አንደርስታንድ ካረገው ካላደረገው ደግሞ ሌላ ኮሚኒቲ አንደርስታንድ የሚያደርገውና ግን ነገሮችን ገልጦ አስተምሮ የተሻለ ነገር ሊያደርግለት የሚችል ኤኒዌር መፈለግ ነው ያለበት እንጂ እንዲ ደቤስተነ ምናምን የሚባል ንግግር ለማናችንም አይጠቅም ግን የሚጠቅሙ ብዙ ነገሮች ኢንፍሌሽንንም ቢት ሊያደርጉ የሚችሉ ነገሮች ይያሉ በዜሮ ቁልቁለት ላይ ይሄደ ገንዘብ በቃ እዚህ ብታስቀምጠው እዛ ብታስቀምጠው ብዙ የሚጮሁ ነገሮች አሉ በየሶሻል ሚዲያው ኢንክሉዲንግ በዩቲዩብ በመናምንና ምንድነው ያ ከዚህ ከክሊክ ከማድረግና ከሚመጡት ጥቃቅን ጥቅሞች ጋንጋፕ አድርጎ ወቅቶ ያንን የራሱን ኮሚኒቲ አደህይቶ ግን የሆነ ነገር የሚቃረሙና የሚካፈሉ ሰዎች ስላሉ ነው ከዛ ውስጥ ደግሞ ድሮ መንግስቱ ኃይለማርያም እንዳለ ሌባ ሲሰርቅ ችግር የለውም ሲካፈል ነው ጠቡ ብሎ እንዳለው አሁን ደግሞ በክፍያ ላይ ደግሞ ሲጋጩ ደግሞ ወጣው ያንን ገበናቸውን የሚያወሩም ሰዎች ተሰማላችሁና ቤዚካሊ ብቻ ከወንጀል ራስን ማራቅ በጣም የተሻለ ነው ያለ ዕውቀት ምንም ነገርን አለመንካት በጣም አስፈላጊ ነው ከዛ ውጭ ደግሞ ብቻውንም ሆነ ልጆችም ኖሩት ቤተሰብም ኖረው ማንንም ሰው ግን ደክሞ የሚያገኘው ስለሆነ የገንዘብ አያያዙን ከዕውቀት ጋር ያደርገው ከባንክ ጀምሮ ባሉት ውስጥ እየተሳተፈ ራሱን መጠበቅ አለበት እንጂ ልትሞት ነው ልትነጠቅ ነው ልጆች ሊባረሩ ነው ተሰምቶ አይታወቅምና አኪያናት ወይት ጠበቃው መጥቶ እንዲህ አይነቱን አነጋገር በምን መልክ እንዳያው እስኪ ያስረዳን ድረስና እንግዲህ ወደፊት አንድ ሁለት ነገሮች ሰዎች ያነጋገርኳቸው ሰዎች አሉ ኢንተርቪው ማደርጋቸውና ጠቃሚ ነው ብዬ የምለውንና ከወንጀል ነፃ የሆነ ከማማለል ከማታለል ነፃ መሆኑን አጣርቼ ነው ምክንያቱም እናንተም ይሄንን እኔ የማቀርበውን ትምርት
አትሊስት የመጠየቅ እድልና የተለያዩ ነገሮችን ኦፖርቹኒቲ ያለበት ስለሆነ ያላችሁን አክብሮት ሉዝ ማድረግ አልፈልግም። ሰዎች አምጥቼ እዚህ ጋር ሰውን የሚመቱ ሰዎች ሳላጣራ የሚጎዳ ነገር ነገ ቢያደርጉ ጥሩ ስሜት አይሰጠኝምና በድህነት ያፈራሁት ፍቅርና አክብሮት ስለሆነ ጠብቄው መሄድ ስለምፈልግ ያው አንድ ሁለት ሰዎች ይዤላችሁ ይጠቅማል ባልኩበት ቀርባለሁ ብዬ ያነጋገርኩ ነው። አንዱ ግን ያው አሜሪካዊ ጠበቃ ነው፣ በሊቪንግ ትረስት ጉዳይ ነው የሚነግራችሁና ብዙ ሰዎች ያልሆነ ነገር የሚያደርጉና የሚያስፈልገው የማያስፈልገው የሚባል ንግግር አለና ለምን እንዴት የትኛው ስቴት አያስፈልገው የትኛው ስቴት በጅምላ የሚሆን ነገር አይደለምና ዲቴል የሆነውን ነገር ለመማር እድል እናገኛለን ብዬ ተስፋ አደርጋለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ስለሆነ ያው የቲ የሚለውን ይዘን እንቀርባለን እና ዋናው ነገር በግምት አትኑሩ፣ ራሳችሁን በደንብ አስተምሩት ነው። እህታችሁ የቲ እንግዲህ በአሁኑ ሰዓት ከ40 በላይ የሚሆኑ ከተማዎች ላይ ፋይናንሻል ሰርቪስ ኢንዱስትሪ ውስጥ ባሉት የተለያዩ ፕሮዳክቶች እንዲሁም በፊዱሻሪ ፋውንዴሽኑ በኩል one of the fiduciary instructor licensed instructor የሆንኩት ከኢስት አፍሪካ እኔ ብቻም በሆንም ግን ህዝቤንም አኩርቻለሁ ቤተሰቤንም አኩርቻለሁኝና ራሴንም እንደ ሴት እንደ ሁለተኛ ዜጋ የሚለው ነገር ስላለ የሚሰጠኝ ክብር አለና በዛ ውስጥ ምንም ሳይቀነስ ምንም ሳይጨመር ያለውን ኢንዱስትሪ የሚያቀርበውን ነገር የተለያዩ ቦታዎች ላይ ሄጄ እነዚህን ዕውቀቶች አበረክታለሁ ለህዝቡ። ከዛ ውጪ ያው ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። ቢሮዬ በቨርጂኒያ ግዛት ውስጥ ነው ያለው 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ እገኛለሁ። ስልክ ቁጥራችን 833-938-8448 833-938-8448 ነው። የቲፋይናንሻል.info እና የቲፋይናንሻል.com ዌብሳይቶች ናቸው። .info ላይ ስክሮል ዳውን ስታረጉ ካላንደር አለ ከስልክ ቁጥር ያጠገብ እዛ ላይ ካላንደር መያዝ ይችላል ሰው ቀጠሮ ለማድረግ። ሎያሊቲ ኢንቴግሪቲ እና ኬር ግዴታ በኢንዱስትሪ ውስጥ ቢሆኑም እንኳን ኦን ታፕ ኦፍ ዳት ደግሞ ቤተር ቢዝነስ ቢሮን አክሬዲትድ መሆኔ ፊዱሻሪ መሆኔ የመጣሁበት ቤተሰብም ደግሞ እየሰጠ በታማኝነት ሲያገለግል የኖሩ ስለሆኑ ሁሉም ተደማምሮ ለኔ ይሄ አዲስ ነገርም ባይሆን ግን ኢንዱስትሪውም ደግሞ ዋነኛ ነገር አድርጎ ያዘውን ነገር በህይወቴም የተለማመድኩት ስለሆነ በዛ ሁኔታ ነው መንቀሳቀሰው። የቲ ፋይናንሻል ቤተር ቢዝነስ ቢሮ ውስጥ with zero complaint A+ rated የሆነ ካምፓኒ ነው። እንግዲህ ከምናቀርባቸው ፕሮዳክቶች በጣም ብዙ ነገሮች እየሰፉ መጥተዋል። አሁን ያው ቀደም ብሎ የተመዘገበው እንደምታዩት ትንሽ ክራውድድ ስለሆነ ባለው ቦታ ላይ ጻፍነው ነው የቆየ ማስታወቂያ ነው ለምትከታተሉኝ በሙሉ። ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን፣ 401k ሮልኦቨር ወይም 403 before 57 TSP አንዳንዶቹ የሚያስፈልጋቸው ነገር ሆኖ ኢቭን ፔንሽንም ያዞርንበት ጊዜ ነበር። ከአንድ ትልቅ ኢንተርናሽናል ካምፓኒ ውስጥ አንድ ሰው ሞተው እና የዚህ ሀገር ዜጋ ናቸውና ባለቤታቸው እሷ የሚቀጥለውን ሰው ማውረስ ስለማትችል በዛ ምክንያት ያዞርንበት ጊዜ ነበርና አንዳንዴ ሁኔታዎች ሊያደርጉ ይችላሉ። ኢቭን ዶ ሃይሊ ፔይድም ቢሆን ፔንሽን እና ላይፍ ታይም ቢከፍልም ሌላ ላይፍ ታይም የሚከፍል ነገር ደግሞ አይተን እናረጋለን ማለት ነው፣ ትውልድ እንዳይጎዳ ማለት ነውና ሪሊ በጣም የምወደው ኢንዱስትሪ ነው። ሁሉ ጊዜ ጥበቃን ያያረግን ሰዎች እንዳይጎዱ እንጂ ምንጓዘው ምን አገኘው ምንድነው ሊመጣ ነው እንትናን ሸጭለት ደውልና ጨቅጭቀው ምናምን የሚባል ነገር የለም። ሰዎች ራሳቸው በስራው ውጤት የሚመጡበት ነውና እሱ እናረጋለን። ያው ኪድስ ኮሌጅ ሴቪንግ በጣም ብዙ 6-7 አይነት ነገሮች እንዳሉና በዛ ውስጥ በምርጫው እንዲንቀሳቀስ እናረጋለን። ቢዝነስ ኮቺንግ አለ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን። ቅድም እንዳልኳችሁ ሃንድ ሼኪንግ ወይም ደግሞ አንዱን ወገን ብቻ ፕሮቴክት የሚያደርግ በጣም የሚያሳዝን የሆነ ውል ተዋው ያለው ብላችሁ ለምትሉ ሰዎች በሙሉ ሄድስ አፕ ሊሰጥና ሊያስጠነቅቅ የሚችል ሪል ስቴት እንዲሁም ደግሞ ያው ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግ የተለያዩ ነገሮች አሁን እነዚህም በዲቮርስም ጉዳይ ላይ ሰዎች ማድረግ ያለባቸውን ነገር እየሰፋ ነው የመጣው። ብቻ ብዙ ነገሮች እዚህ ውስጥ አካተናል እና ያው ሁልጊዜም በራችን ክፍት ነው። ሰዎች ጥያቄ ካላቸው መደወልና መጠየቅ ይችላሉ። ያለንን እንነግራቸዋለን። ሪፈር የሚደረግ ሰው ካለ ጤናማ ሰው ሆኖ ኢንዱስትሪውን የሚያከብር ወይም ኢንቴግሪቲ ያለው ሰው ከሆነ ብቻ ነው እንጂ የምናደርገው ዝም ብሎ አሁን ከሌላ ላይሰንስ አለው እሱ ጋር ሂድና እንዲያርግና ምናምን የሚል እኔ ጋር አይሰራም። ምክንያቱም እንደራሴ ማምናቸውና ማቃቸው ካልሆኑ ከሌን ታውቂዋለሽ ወይ ቢባል በጣም አስቸጋሪ ነው የሚሆነው። የኔንም ኢንቴግሪቲና ሪስፔክት ይዞ ስለሚሄድ ለኔ ደግሞ እንደ ሁለት እግሬ የማየው ሪስፔክትና ትረስት ናቸው፣ ሁለቱ ናቸው። ከህብረተሰብም ከማንኛውም ተጠቃሚ ጋር ቀና ብለን ቀጥ አድርገን ልንራመድባቸው የምንችላቸው ሁለቱ ስለሆኑ
እነዛ ነገሮች እንዳይጎድሉ በጥንቃቄ መጓዝ ስለምፈልግ አንዳንዶቻችሁ ደውላችሁ መታቂው ሰው አለ የከሌን ምናምን ስትሉ ለኔ ትንሽ የሚከብደኝ ጊዜ አለና ያው የሚከብደኝ ደግሞ ምክንያቱ ሁሌም ኦፊሻሊ የምናገረው ነገር ነው ከሌ ብዬ ሪፈር ላደርግ የምችለው ብዙ ጊዜ የለም ላይሰንስ ያላቸው ሰዎች በብዛት ሊኖሩ ይችላሉ ግን ሪፈር አድርገን ግን ሰርቪሱ ይገኛል ወይ ሲባል እጅግ በቃ ሌፍት ኤንድ ራይት ለቅሶ የበዛበት ሮሮ የበዛበት ወቀሳ የበዛበት ኢንተግሪቲ የሌለበት ያገልግሎት አይነቶች መጠነ ሰፊ ስላሉ እዛ ውስጥ አብሮ መወቀጥ ስለማልፈልግ ከጥንቃቄ ጋር ነው የምጓዘው እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ነውና የኔንም ደስታ ተካፍላችኋል አንኑቲንና ፔንሽንን አንድነታቸውንና ልዩነታቸውን ተረድታችኋል ስለዚህ እንደዚህ አይነት መጠነኛ ዕውቀት በየምክንያቱ ስታገኙ በግምት ሳይሆን በዕውቀት ላይ የምትንቀሳቀሱ ዜጎች ሳትከበሩ ምንም ማያቅም የፈለገውን አድርጌም በሰጠው ዝም ብሎ እዚህ ጋር ፈርም በየሸኛዋለው ሳይሆን ተገቢውን ጥያቄ ጠይቃችሁ ራሳችሁን የምትከላከሉ የምታስከብሩ ሰዎች እንድትሆኑ የሚያበቁ ነገሮችን ከየቦታው ያያዛችሁ አመሳካሪ ዜጎች መሆን ነው እንጂ ያለባችሁ ምስክርነት ወይ ማመዛዘን ሚዛን ላይ አውጥታችሁ ሳትችሉ ከቀራችሁ ግን ሁሉ ጊዜም ያው እንደምታዩት በየቤቱ አልቅሶ ቁጭ እንዳለው በሚያቀው በተዋቂ በቄስ በዳቆን በፓስተር በኢንጂነርና በዶክተር በመናምን እግርግሩን ተመቶ የተሰበረና የሚያነክስ ሰው ነው የምታዩት ስለዚህ ከዛ ለመውጣት ግን አይምሮም መመገብ ያስፈልጋል ያለ ምንም ግርግር ስለዚህ ራሳችሁን ጠብቁ ማለት ወዳለው መልካም የሴቶች ወር በያሁንም በድጋሚ ለሁላችሁም ሴቶች ለሆናችሁ ያለኝን አክብሮት መጠን የሌለው ወሰን የሌለው አክብሮቴን ልገልጽላችሁ ወዳለሁኝ እንግዲህ ይሄ ከመቶ በላይ የቆየንበት የትግል ጉዟችንን ቢሆን እንደ ሴት ይቀጥላል ብዙ ኢምፕሩቭ ማድረግ የምንችልባቸው ሩም ያለን ሰዎች ነንና keep it up ነው ምለው work on it አብረን እናድጋለን በያስባለሁኝና እኔም እንግዲህ የሚድ አትላንቲክ region prestigious superior number prestigious women representative ሆኜ መሾሜ በዚህ ሳምንት ውስጥ የሚሰጠኝ ሸክምና ኃላፊነት አለ prestigious women ስለሚል ማለት ነው ስለዚህ women የሆኑትን በሙሉ በዛ ሪጅን ውስጥ ማለት ነው እንግዲህ ከኒውዮርክ ጀምራችሁ ፔንሲልቬኒያን ይዛችሁ ዌስት ቨርጂኒያን ይዛችሁ ምትሄዱባቸው ማለት ነው ሚድ አትላንቲክ ስለዚህ እዛ አካባቢ ያሉትን ሴቶች በሙሉ ተሸክሜ እንደምሄድ ከሌሎቹ ሪፕሬዘንታቲቮች ጋር እንደማለት ነው ስለዚህ ብዙ ሸክም ስለሆነ ያለው ብዙ ሰክሰሶችን ወደፊት እንጠብቃለን የመጣሁ ያንዳንዱን ገልጽላችኋለሁ ምክንያቱም ለሌሎች እህቶች ለሌሎች ሚስቶች ለሌሎች እናቶች ለሌሎች ሴት ልጆች በሙሉ ጥሩ አራያ መሆን የሚቻልባቸው በሮች ስለሆኑ ወደ ላይ ያየን ነው እንጂ ምን ሄደው አሁን በኮሚኒቲያችን ውስጥ አንዳንዶች መታችሁ ምትነግሩኝ ያለ የቲ ፋይናንሻል ለፒራሚድ ሰራተኞች ኮምፒቲሽን ነው ይላሉ ወደ ታች ሰው ኮምፒት ያደርግም ወደ ላይ ነው ኮምፒት የሚያደርገው በማንኛውም ዓለም ማለት ነው አንደኛ ክፍል ሆነን ሁለተኛ ክፍል ያሉትን ነው ምናየው እዛ ለመግባት ሁለተኛ ክፍል ሆነን ሶስተኛ ክፍል ያሉትን ሚድል ስኩል ስንገባ ደግሞ ኤሌመንተሪ አልቆ ሚድል ስኩልን ወደ ላይ ነው ምናየው ከዛ ደግሞ ቀጥለን እንደገና ሃይ ስኩል ስንገባ ደግሞ ኮሌጅ ያሉትን ነው እንጂ ምታዩት ወደ ታች ሃይ ስኩል ሆኖ ኪንደርጋርደኖችን የሚያይ ሰው ያለ አይመስለኝም because huge gap ነው ያለውና በዚህ በፒራሚድ በየቦታው የትም ቦታ አግኝታችሁኝ ካርድ ሲሸጉጥ ወይም የተለያየ ነገር ሳስፈራራ አይታችሁኝ አታቁም because ራሴንም አከብረዋለሁኝ ምዬ ወሰድኩትን ፊዱሻሪ ኦብሊጌሽን እና ላይሰንስ እንደሱ አይነት ነገር እንዳረጋ አይፈቅድም ስለዚህ መስመሩ በሚሰጠኝ መስመር መራመድ ስለሆነ ነዛ አይነት ነገሮች ናቸው ያሉትና እንግዲህ በሚቀጥለው ሳምንት ደግሞ either interview ወይም ሌላ ኤጁኬሽን ይዤላችሁ እስከመጣ ድረስ ሁላችሁም ባላችሁበት እንደኔ ደስ ብሏችሁ ደስ ብሎኛል ደስ ይበላችሁ መልካም ዊኬንድ እንዲሆንላችሁ እና እግዚአብሔር በያላችሁበት እድሜና ጤና ሰላምና ፍቅርና አብስቶ እንዲሰጣችሁ የሁሉ ጊዜው ምኞቴና ጸሎቴ ነው በያላችሁበት ደህና ሁኑ በሚቀጥለው ሳምንት እንገናኛለን መልካም ጊዜ